ቆያችሁ? ሰላማችሁ የበዛ ይሁን። እኔ አገልጋይ ፍጹም እባላለሁ። እንደምን ናችሁ? ሰላም ናችሁ? አንድ መልእክት ይዤ ወደ እናንተ መጥቻለሁ። ይሄ ቃል አነባለሁ። ካነበብኩ በኋላ በእናንተ ሕይወት ይሄ አዋጅ አውጃለሁ። ነገራችሁ በኃይል ካለበት ችግር፣ ካለበት ሐዘን፣ ካለበት ማጣት ይወጣል። አነባለሁ። ትንቢተ ዮናስ መጽሐፍ ምዕራፍ 2 ቁጥር 1 ያለው ቃል አነባለሁ። እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስ 3 ቀን 3 ሌሊት በዓሣው ውስጥም ነበረ። ዮናስም በዓሣው ውስጥም ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራ ሳለሁ ወደ አምላኬ ወደ እግዚአብሔር እጮኻለሁ፣ እሱ ሰማ። በዓሣው ውስጥ ሆኜ ጮኻለሁ፣ ቃሌን አዳምጥ። ወደ ጥልቁ ወደ ባሕሩ ውስጥም ጣለኝ። ፈሳሾች በዙሪያዬ ነበሩ፣ ማዕበልም መንገድ ሁሉ በላይ አልፎ ነው። ከእኔም ከዓይኑ ፊት ተጣልቆ እመለከታለሁ። ሃሌሉያ። በዚህ መጽሐፍ ላይ የእግዚአብሔር ቃል የሚናገረው በጣም የሚገርመው ነገር እኔ ግልጽ አንዴ እናገራለሁ። ይሄ ቃል ስትሰሙ ነገራችሁ ይለቀቃል። ጌታ ምስክሬ። ዮናስ በዓሣው ውስጥ ነው ያለው። ዮናስ በፈሳሾች መሃል ተከቦ ነው ያለው። ዮናስ በጭንቅ ውስጥ ነው ያለው። ዮናስ ግን በጭንቅ ውስጥ ሆኖ፣ በዓሣው ውስጥ ሆኖ፣ በመከራ ውስጥ ሆኖ፣ በሐዘን ውስጥ ሆኖ፣ መውጣት በማይችልበት ጨለማ ውስጥ ሆኖ ዮናስ ግን ይጸልያል። በቃ ይጸልያል። መቼ ነው የሚወጣው ያለ ይጸልያል። ወደ አምላኩ ነው የሚጸልየው። ወደ ማንም አይጸልይም። ወደ ዘመድ አይጸልይም። ወደ ጓደኛ አይጸልይም። ወደ ወዳጅ አይጸልይም። ወደ አባት አይጸልይም። ወደ እናት አይጸልይም። ወደ ጠቅላይ ሚኒስትር አይጸልይም። ወደ ኃያላኖች አይጸልይም። ወደ ባለጠጎች አይጸልይም። ወደ ባለሀብቶች አይጸልይም። ዮናስ የሚጸልየው ወደ እግዚአብሔር ይጸልያል። አንድ ቀን ግን እግዚአብሔር ጸሎቱን ሰማ። ያ መከራው፣ ያ ዓሣው ተፋ። ያ ጭንቅ እኮ ነው። ያ ሐዘን እኮ ተፋ። ከዛ ጨለማ፣ ከዛ መከራ ዮናስ በጸሎቱ የተነሳ ወጣ። ጌታ ምስክር። ስንጸልይ እንወጣለን። ዛሬ እንጸልያለን። በዚህ አማካኝነት ልክ እንደ ዮናስ በጭንቅ ውስጥ ያላችሁ ሰዎች፣ በሐዘን ውስጥ ያላችሁ ሰዎች፣ በመከራ ውስጥ ያላችሁ ሰዎች ዛሬ ከዚህ ቃል በኋላ ያላችሁ ጸልያለሁ። መውጣት ይሆንላችኋል። ካለባችሁ ችግር መውጣት ይሆንላችኋል። አንድ አዋጅ አውጃለሁ። ውስጤ ላይ መልእክት አለ። እኔ ነቢይ ነኝ። አውጃለሁ። ካለባችሁ ችግር ትወጣላችሁ። ካለባችሁ ማጣት ትወጣላችሁ። ካለባችሁ ሐዘን ትወጣላችሁ። መቼ ነው የምወጣው ከዚህ ችግር ከዚህ ሐዘን? ጌታ ዘገየ እኮ እያላችሁ የምትጨነቁ ሰዎች፣ ዋጋ የምትከፍሉ ሰዎች፣ መከራ ውስጥ ያላችሁ ሰዎች፣ ሐዘን ውስጥ ያላችሁ ሰዎች፣ ስድብ ውስጥ ያላችሁ ሰዎች፣ ተጽዕኖ ውስጥ ያላችሁ ሰዎች ዛሬ ትወጣላችሁ። ዛሬ ትወጣላችሁ። ቃል አለን፣ ትወጣላችሁ። ማላዳጋ ባላዳጋ ባጫ እንጸልይ እስቲ። ማልቦሳካያ እግዚአብሔር አባቶ ይጸልያለን። በዚህ ቃል አማካኝነት ከኔ ጋር አብሮ ለሚጸልዩ ሰዎች ጌታ አባቶ ጸልያለሁ። ካሉበት ችግር፣ ካሉበት ሐዘን፣ ካሉበት ማጣት፣ ካሉበት ባዶነት ሬዶ ቦሴ ካባጃና ኤልቫኖሴ ታካያ እየጸለዩ ካሉበት ችግር፣ እየጸለዩ ካሉበት ሐዘን፣ እየጸለዩ ካሉበት ጨለማ፣ እየጸለዩ ካሉበት መከራ ዛዳባሼ ዛሬ መውጣት ይሁንላቸው። ዛሬ መውጣት ይሁንላቸው። አንዳንድ ሰዎች በረከታቸውን መቀበል ይሁንላቸው። አንዳንዶች ስኬታችሁን ተቀበሉ። ፋይናንሳችሁን ተቀበሉ። የተያዘባችሁ ነገር በኃይል ይለቅ። ይሄ መልእክት ኮመንት ላይ አሜን በሉ። አሜን በሉ። ነገራችሁ በኃይል ተለቀቀ። በረከታችሁ ተለቀቀ። ያለበት ችግር ነው። ካለባችሁ ችግር መውጣት ይሁንላችኋል። ካለባችሁ ሐዘን መውጣት ይሁንላችኋል። ካለባችሁ ባዶነት መውጣት ይሁንላችኋል። ይሄ መልእክት አሜን በሉ። ለብዙዎች ሼር አድርጉ። በረከት ያገኛቸው። ሎታካይ እኔ ጸልያለሁ። አንዳንድ ሰው ካለበት ችግር ትወጣላችሁ። ይህን አሜን በሉ። ሆኖላችኋል። ተባረኩ። ቻናሉን ሰብስክራይብ አድርጉ። ተባረኩ። መልካም ቀን። ቻው